በመቃተት የጎለመሰ ዩክሬናዊነት። ዩክሬን ከአንድ ዓመት በላይ ስትዘጋጅበት ነበር በተባለው ስፓይደር ዌብ ወይም የሸረሪት ድር የሚል ስያሜ በተሰጠው የጦርነት ተልዕኮ እስካሁን ታይቶ አይታወቅም የተባለለት መጠነ ሰፊ ጥቃት ሩሲያ ላይ ማድረሷን የተለያዩ የዓለም አቀፍ የሚዲያ አውታሮች ዘግበዋል። ይህ በድሮን የተደረገ ጥቃት ጉዳት ያደረሰው በአራቱ የሩሲያ አየር ጣቢያ ላይ ሲሆን የዩክሬኑ ፕሬዝዳንት እንደገለጹት ከ40 በላይ የጦር ጀቶች ከጥቅም ውጭ ተደርገዋል። ምንም እንኳን ዩክሬን ይህን ብትልም እና አብዛኛው የምዕራባውያን ሚዲያ አውታሮች ቢቀባበሉትም የተጠቀሰው ቁጥር ግን የተጋነነ ነው የሚሉ መረጃዎች በመውጣት ላይ ናቸው። ሰኔ 4 2025 ደግሞ ሮይተርስ በጉዳዩ ላይ አዲስ መረጃ ይዞ ወጥቷል። ስማቸው ያልተጠቀሰ ሁለት የአሜሪካ ከፍተኛ ኃላፊዎች እንዳሳወቁት ዩክሬን ያለችውን ያክል ጥቃት አልፈጸመችም። የደረሰው ጥቃት ከፍተኛ ቢሆንም የተጎዱት የጦር አውሮፕላኖች ከ10 አይበልጡም። ይህም ፕሬዝዳንት ዘለንስኪ ከጠቀሱት መጠን በግማሽ ያንሳል። በይዘቱም ባደረሰው ጉዳትም የመጀመሪያው ድንበር ተሻጋሪ የተባለለት ይሄው ጥቃት ዓለምን በተለያየ ልክ እያሳሰበ መሆኑን በየመገናኛ አውታሮች የሚቀርቡ ተንታኞች ምልከታ ያሳያል። ሩሲያ ከ2014 ጀምሮ የተቆጣጠረቻትን ክሪሚያን ከሩሲያ የሚያገናኘውን ከርች የተሰኘ ድልድይ የመታች ቢሆንም የፑቲን ጦር ወደ 9 ማይል ወደ ዩክሬን በመግባት ሰሚ የተሰኘችውን ጠቃሚ መንደር ተቆጣጥሯል። ዘኢንዲፔንደንት እንደዘገበው እነዚህ የሩሲያ ሸማቂዎች በያዟቸው አካባቢዎች ላይ ጥቃት በማድረስ 4 ሰዎችን ገድለዋል፣ ወደ 28 ዜጎችን ህጻናትን ጨምሮ አቁስለዋል። መረጃዎች እንደሚያሳዩት ይህ ቁጥር ሊጨምር ይችላል። እዚህ ላይ መሰረታዊ ነጥቦችን ሊያሳዩልን የሚችሉ ጥያቄዎችን እናንሳ። የእነዚህ ህዝቦች ታሪካዊ መሰረት ምንድን ነው? መቃተት ያጎለመሰው ዩክሬናዊነት ያስባለው ዳራ ምንድን ነው? በእነዚህ ሁሉ ዓመታት ተዋናዮች እነማን ነበሩ? የዚህ ጥቃት አንድምታው እንዴት ይታያል? ስጋቶቹ ወዴት ሊያመሩ ይችላሉ? በእነዚህ ነጥቦች ማብራሪያነት መረጃዎችን ቀጥለን እናቅርብ። አዘጋጅና አቅራቢ መቅደስ ታዬ ነኝ። መልካም ቆይታ። ታሪክ እንደሚያሳየው ዩክሬን እንደ አውሮፓውያን አቆጣጠር እስከ 1991 ድረስ የታላቋ ሶቪየት ህብረት አካል ነበረች። ያ ማለት ዩክሬንና ሩሲያ አንድ ህዝቦች ነበሩ፣ ወይም በሌላ አገላለጽ ዩክሬን አንድ የሩሲያ አካል ነበረች። ከተጠቀሰው ዓመት በኋላ ሶቪየት ህብረት ሲበተን ዩክሬን ነፃ ሀገር ሆና ወጣች። ካውንስል ኦፍ ፎሬን አፌርስ ያወጣው መረጃ እንደሚያሳየው ዩክሬን አገር ከሆነች በኋላ ከአውሮፓ ህብረት ኔቶ ሀገራት ጋር ግንኙነቷን አጠናከረች። ይህም ሩሲያን አላስደሰታትም። ምክንያቱም ዩክሬን የኔቶ አባል ከሆነች ይላሉ ከጋዜጣ ፕላስ ጋር ቆይታ ያደረጉት የሶስተኛ ዲግሪ ተመራማሪው ዳዊት መዝገበ ጸጋዬ፣ ኔቶ የጦር ቤዙን ዩክሬን ላይ ስለሚመሰርት ይህ በሌላ አባባል ትልቅ የደህንነት ስጋት ሩሲያ ላይ ያስቀምጣል። በመሆኑም ከዚህ ዓመት ጀምሮ በሁለቱ ሀገራት መካከል ጥላቻ፣ መፈራራት እና መጠራጠር ተጸነሰ ብለን ልንረዳ እንችላለን። ፕሬዝዳንት ቭላዲሚር ፑቲን የዩክሬንን ሌላ ሀገር መሆን ህዝቦችን እንደመነጠል ነው የሚያዩት። እናም የተሰራው ታሪካዊ ስህተት ነው ብለው ያምናሉ እንደ መረጃው። በመሆኑም ፕሬዝዳንቱ ዩክሬንን መልሰው የግዛታቸው አካል ማድረግ ይፈልጋሉ። አቶ ዳዊት እንደተናገሩት ከተነሱት ነጥቦች በላይ ሌሎች መንስኤዎች ከተለያዩ አቅጣጫዎች ሊነሱ ይችላሉ። በሰባዎች ስብሰባ ይህ አሻራ ጥቁር ለብሶ በሰቀቀን ተጎስሞና ጎልምሶ 34ኛ እድሜውን ቢይዝም ከዚህ በላይ ቆያለው በሚያስብል አኳኋን ቀጥሏል። መጠናቸው በሚለያይ ግጭቶች የቆየው የሁለቱ ሀገራት ግጭት በተለይ በ2013 እና በ2014 በነበረው የዩክሬን ውስጣዊ ግጭት መልካም አጋጣሚነት በ2014 ሩሲያ ክሪሚያን ወደ ራሷ ጠቀለለች። በተመሳሳይ ዓመት ሩሲያ በምስራቅ ዩክሬን ሲንቀሳቀሱ የነበሩ ሸማቂዎችን በማስታጠቅ የእጅ አዙር ጦርነት አድርጋ በ2021 ወደ 14000 ዜጎች ተገደሉ። የፖለቲካ ተንታኞችና አብዛኛው የዓለም አቀፉ ማህበረሰብ እንደሚረዳው ሩሲያ አሁን ላይ ያለውን የመንግስት ስርዓት ማስወገድ፣ ለሷ የሚመች የመንግስት ስርዓት መመስረትና ዩክሬን ከኔቶ ጋር ያላትን ግንኙነት እንድትቀንስ ትፈልጋለች። የሩሲያና ዩክሬን ጦርነት በተለይ የዓለምን ቀልብ ሰቅዞ ትልቅ የትኩረት ማዕከል ከሆነ 3 ዓመታትን ተሻግረዋል። ሩሲያ በሙሉ ኃይሏ ዩክሬንን ከየካቲት 24 ቀን 2022 ጀምሮ እያጠቃች እንዳለ ይታወቃል። በዚህም እስከ አለፈው ዓመት ድረስ የተደረገ ጥናት እንደሚያሳየው 20% ወይም ከ4000 ስኩዌር ኪሎ ሜትር በላይ የሚሆነውን የዩክሬን ግዛት ጠቅልላለች። ሩሲያ በከፍተኛ የበላይነት ጥቃቷን ስትቀጥል ዩክሬንም በሩሲያ ሰራሽ መርከቦችና ወታደራዊ ተሽከርካሪዎች ላይ የተለያዩ የድሮን ጥቃቶችን ስታደርስ መቆየቷን መረጃዎች ይጠቁማሉ። በእነዚህ አገራት ጦርነት መካከል በተለይ የኔቶ ሀገራት በገንዘብም በሎጂስቲክም በወታደራዊ መስክም ዩክሬንን ረድተዋል። በዚህም ወደ 407 ቢሊዮን ዶላር እርዳታ ዩክሬን ያገኘች ሲሆን ከ118 ቢሊዮን ዶላር በላይ አሜሪካ እንደሰጠች መረጃዎች ከትበዋል። እስከ ቅርብ ጊዜ ድረስ በተደረገ ጥናት እስካሁን ድረስ ከ40,000 በላይ ዜጎች ህይወታቸውን አጥተዋል። 3.7 ሚሊዮን ዩክሬናውያን ተፈናቅለዋል። 12.7 ሚሊዮን የሚሆኑት ደግሞ ሰብአዊ እርዳታ ያስፈልጋቸዋል። ምንም እንኳን የአውሮፓ ህብረትም ኔቶም ዩክሬንን ከመደገፍ አልፈው ሩሲያን በተለያዩ ማዕቀቦች ሲቀጡ ቢቆዩም ጦርነቱ ግን ከነትኩሳቱ እስከ ዛሬ እንደቀጠለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሁለቱን ሀገራት መሪዎች ለማደራደር ሲሞክሩ ቢቆዩም በተለይ ከዩክሬን ጋር በማዕድን ስምምነት የተጋመደው ግንኙነት ከተፈጸመ በኋላ ሩሲያ ዩክሬን ላይ ጥቃት ስትፈጽም ዘለፋን የያዘ ተቃውሞ በፕሬዝዳንት ፑቲን ላይ መሰንዘራቸው አይዘነጋም። አቶ ዳዊት እንደሚገልጹት ምንም እንኳን ጦርነቱ ይቁም የሚሉ ኃይሎች ፊት ለፊት ብቅ ቢሉም
ቢሉም በጎን ግን መሳሪያ የሚያቀብሉ ራሳቸው ናቸው ይላሉ። ይህንንም የሚያሳየው ከሰሞኑ የአሜሪካው የጽህፈት ቤት ኃላፊ ማርኮ ሩቢዮ ከዚህ በኋላ አሜሪካ ለሩሲያ የመሳሪያ ድጋፍ አታደርግም ማለታቸውን ዘ ኢንዲፔንደንት ዘግቧል። ከኤቢሲ ኒውስ ጋር ቆይታ የነበራቸው የፖለቲካ ተንታኝ ማይክ ሜሮይ ሲገልጹ ዩክሬን ለመጀመሪያ ጊዜ ሊባል በሚችል ልክ የፈጸመችው ይህ የተቀዳጀ ጥቃት ለዩክሬንና ለአጋሮቿ ትልቅ ስኬት ነው። በዚህም ሩሲያ ለውይይት ወደ ጠረጴዛ ልትመጣ ትችላለች ሲል ያብራራል። በዚህ ዙሪያ ላይ የጠየቅናቸው ዳዊት የሰጡን ምላሽ የኪየቭ ነዋሪዎች ከሰጡት ስጋት ጋር የተገናኘ ነው። ሩሲያ ወደ ንግግር ከመምጣት ይልቅ አስከፊ አጸፋ ልትሰጥ እንደምትችል የዜና ምንጩ ተዘዋውሮ ያናገራቸው ዩክሬናውያን ተናግረዋል። አቶ ዳዊትም በመሰረታዊነት ምዕራባውያን በገለጹት ልክ ሩሲያ ላይ ጥቃት አልተፈጸመም ያሉ ሲሆን ይህም በመግቢያችን እንዳነሳ ነው መጠኑን የሚገዳደሩ መረጃዎች እየመጡ ይገኛሉ። ምሁሩ አያይዘውም ሩሲያ እጅግ የከፋ እርምጃ ልትወስድ ትችላለች ያሉ ሲሆን በወታደራዊ አቅምና ልምድ ግንባር ቀደም ከሆነች አገርና ታሪክ ሊጠብቅ የሚችለውም ይሄው ነው ብለዋል። ይሄን ሊያመለክት የሚችለው ደግሞ ሰሞኑን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው አቻቸው ጋር ከአንድ ሰዓት በላይ መነጋገራቸው ነው። ሮይተርስ እንደዘገበው በንግግራቸው ሩሲያ የተፈጸመባትን ጥቃት በተመጣጣኝ ልክ እንደምትመልስ እንደነገሯቸው በማህበራዊ ገጻቸው ላይ አስፍረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከኢራን ጋር በኒውክሌር ዙሪያ መነጋገራቸው ለፕሬዝዳንት ትራምፕ የተናገሩ ሲሆን ይህም ፖለቲካዊ ትርጓሜው ከጎናቸው ኢራን መሰለፏን ያሳያል እንደ ተንታኞች ማብራሪያ። ሁለተኛው የዩክሬንና የሩሲያ የ30 ቀናት የተኩስ አቁም ስምምነት በኢስታንቡል ለመካሄድ 2 ቀናት ሲቀሩት ዩክሬን የሰነዘረችው ይህ ጥቃት በድርድሩ ጥላ እንዳሰረፈበት ከተወሰኑት ውሳኔዎች መረዳት ይቻላል። በዋናነት የታሰበው የተኩስ አቁም ጉዳይ ሳይነሳ ሌሎች ውሳኔዎች ተስተጋብተውበታል። አልጀዚራ እንደዘገበው ለተኩስ አቁሙ ሩሲያ ያስቀመጠቻቸው መስፈርቶች ለምሳሌ የውጭ ኃይሎች ከዩክሬን እንዲወጡ፣ ሩሲያ የጠቀለለቻቸው ግዛቶች እንዲመለሱ፣ የጦር መሳሪያ ድጋፍ እንዲቆም የሚሉ ሲሆን ዩክሬንና አጋሮቿ በቅድመ ሁኔታዎቹ ላይ ባለመስማማታቸው የተኩስ አቁም ድርድሩ ላይ ውሳኔ ሳይሰጥ ተጠናቋል። ማይክ ሜሮይ ሌላው ያነሱት ጉዳይ የአሜሪካ ሴኔት ከ80 በመቶ በላዩ ሩሲያ ላይ ማዕቀብ እንዲጣል ይፈልጋል። ይህ ተግባራዊ የሚደረግ ከሆነ ለሩሲያ መዳከምና ለዩክሬን ማንሰራራት ትልቅ ፋይዳ አለው ይላሉ። የሰሞኑ ጥቃት ካደረሰው ውድመት ለማገገም ሩሲያ ብዙ ጊዜ የሚወስድባት ከመሆኑ ጋር በተገናኘ ይህ ማዕቀብ ከተወሰነ ሩሲያ ላትነሳ ትችላለች ይላሉ ፖለቲከኛው። ሆኖም ግን ፕሬዝዳንት ትራምፕ አሁን ላይ ባለው ሁኔታ ኢራንን ለመያዝ ሩሲያን ማጣት ሲከብዳቸው ስለሚችል የማይክ ሜሮይ እሳቤ ላይሳካ ይችላል። በተቃራኒው ከሩሲያ ጀርባ ሊነሱ የሚችሉ ተዋናዮች ሊመጡ ይችላሉ። ይህም ዓለም አይቶት የማያውቀው ውድመት ዩክሬን ልታስተናግድ ትችላለች እንደ ዳዊት እይታ። በመሆኑም ይህን ውድመት ለመታደግ ሀያላን መረባረብ አለባቸው። ጤና ይስጥልን።